ያያችሁት መርፌውን በራሳችሁ ሩጣችሁ ተሯሩጣችሁ የምትንቀሳቀሱ ሰዎች ስሜቱን ትረዱኛላችሁ ብዬ አስባለሁ። እዛ ደግሞ በጣም ወረፋ ሆነብኝ። ከሁለት ከሶስት ቀን በኋላ ደረሰኝ። ነገሮች እስክመረመር ነገሮች እስክደርስበት ድረስ ውጤቱ እንግዲህ ምን እንደሆነ መጨረሻ ላይ ነግራችኋለሁ። የሆነት ሰላም ሰላም፣ እንዴት ናችሁ ውድ ቤተሰቦቼ? አለው ደህና ነኝ እግዚአብሔር ይመስገን። ያው እንግዲህ አብዛኞቻችሁ ርዕሱን አይታችሁ እንደደነገጣችሁ ተስፋ አደርጋለሁ፣ ግን ይቅርታ። ምክንያቱም እውነተኛና ትክክለኛ ነገር ስለሆነ ነው ይህን ርዕስ የተጠቀምኩት። እንግዲህ ውድ ቤተሰቦቼ ሁላችሁም እኔን የምታውቁኝ ይህን ቪዲዮ ላይክ አድርጉልኝ ትማሩበት ዘንድ፣ የማታውቁኝ ደግሞ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ሰፖርት አድርጉኝ። ሁላችሁንም ከልብ አመሰግናለሁ ከወዲሁ። እና ምንድነው ውድ ቤተሰቦቼ እንግዲህ ከርዕሱ እንደተጠቀምኩት ሁሉንም እንዳያችሁት ወደ ጉዳይ ስገባ ከሳምንታቶች በፊት ነበርና ያው በቪዲዮ መጣ ነበር ማለት ጠፍቼ ነበር። ወደ ኋላ ገባ ብላችሁ ቪዲዮዎችን ማየት ትችላላችሁ። ያው የጠፋሁበት መንገድ ደግሞ ሁሌ የጠፋሁበት መንገድ ከምል ወደ ገዳለው ልግባ። ትንሽ ጉልበቴ ላይ ትንሽ ህመም ጀመረኝና እብጠት ነገር ትንሽ የወጣችብኝ። እቺ ነገር ምንድነች ምናምን ነገር ብዬ ቀለል አድርጌ አይቼው ነበር። ማለት በሰዓቱ በቃ ዝም ብሎ እዚህ ጋር አንዳንዴ ፊታችን ላይ የሆነች ነገር እንደ ጭርት ነገር ትወጣለች፣ የሆነ እብጠት ነገር ትንሽ ትወጣና ትጎላለች። ላይክ እንደዛ ነገር መስሎኝ ችላ ብዬው ነበርና ከቀን ወደ ቀን እየጨመረ መጣ። በጣም ከባድ እየሆነ መጣ እና እየተዘናጋው በቃ ዛሬ ታየዋለሁ ነገ ታየዋለሁ እያልኩ እየጨመረ መጣ። ካጠገቤ ማንም አልነበረ። በጣም አበጠብኝ። ወደ ሐኪም ቤት ሄድኩ። ምርመራ አደረኩ። የእውነት ውድ ቤተሰቦቼ ስቲል ምርመራ ሳደርግ የነበረው ታይም የነበረው ነገር በጣም አስጨናቂና አስፈሪ ነበር። ማለት እዚህ ነው እየታከምኩ ያለሁት። መርፌ ተሰጥቶኛል። በዚህ መርፌ ምን ላድርግ ነው ብዬ ማንም ካጠገቤ አልነበረም። በጣም ጨንቆ የሚገባበት በቃ መሆኑ ግራ ገብቶኝ ነበር። ከጎኔ ማንም አልነበረም እና በዛ ሰዓት በቃ መርፌ ተሰጠኝና በዛ ሰዎች ያያችሁት መርፌውን አሁን ሐኪም ቤት ነው ያለሁት። በተሰጠኝ መርፌ ለምርመራ ደም ሰጠው። ከዛ ውጤት እስኪነገረኝ ድረስ በጣም ነበር የከበደኝ። ምክንያቱም እምገባበትን ቁጥ የጠፋኝ። ለምን ውድ ቤተሰቦቼ አንደኛ ምን ይሆን በቃ ሰውነት ይላብላብ ያለኝ ነበር። ምን ልባል ይሆን እንዴት በቃ ምን ገጥሞኝ ይሆን በቃ እና ውጤቱ እንደውም በጣም አቆይብኝ። ውጤቱ ሲቆይብኝ በቃ ላብ ሆንኩ። ምን ሆኜ ነው ምናምን ብዬ በቃ በጣም ፈራው ምናምን እና ውጤቴን እየጠበቅኩ ከዛ በኋላ ደህና ነህ ግን በቃ ሌላ ቦታ ቼክ እንድትደረግ እጽፍልሃለሁ ምናምን ሲለኝ በቃ እሱ ደግሞ ሌላ ታሪክ ነው የፈጠረብኝ። ማለት እንዴት ለዚህኛው መድኃኒት ካልሰጠኝ እንዴት ሌላ ቦታ በቃ ተስፋ ቆርጬ የእውነት በቃ እግሬ ይሁን ሊለኝ ነው ብዬ በጣም ነበር ተስፋ የቆረጥኩት እና ግራ ገብቶኝ በቃ ብቻዬን ነው የምሄደው፣ ብቻዬን ነው ሁሉ ነገር የማደርገው። ካጠገቤ ቤተሰብ የለም፣ ጓደኛ የለም። በዛ ላይ በጣም ብዙ ስራዎች ካንስል ሆነዋል። ብዙ ነገሮች ቁልፍ የሆኑ ነገሮች በቃ ባሉበት ቆመዋል እና አንዳንዴ ሰዎች እንባል ዛሬ ነው እንጂ ነገ ምን ሆናል የሚለውን ነገር አናስብም። እና ወደ እናንተ እንደውም የሆነ ነገር እያወራችሁ ነበር ባለፈው። እግዚአብሔር ስላልፈቀደው መሰለኝ ያን ሁሉ ነገር እና ከዛ ወደ ሌላ ቦታ ሲጽፍልኝ ሌላ ቦታ በቃ እዛ ቦታ ደርሼ እንደገና ካርድ አውጥቼ እንደገና ነገሮች እስክመረመር ነገሮች እስክደርስበት ድረስ በጣም ጭንቅ ውስጥ በጣም ከባድና በቃ ይሄ ነው የማይባል ጭንቀት ውስጥ ነበርኩ።
እዛ ደግሞ በጣም ወረፋ ሆነብኝ። ከሁለት ከሶስት ቀን በኋላ ደረሰኝ። ወረፋ ነበር። አንዱን ቀን አሞኝ በራሴን የቀረሁት። አሁን ወረፋ እየጠበቅኩ ነው። ወረፋ እንዳይመስላችሁ በጣም ብዙ ሰው ነው ያለው። ስንተኛ ላይ እንደሆነ እኔ ልንገር 18ኛ ላይ ነኝ እኔ። ሲገለበጥ 81 ለእናንተ 81 ሁሉ እንዲታያችሁ የሚችለውና እና ገና የተመረመርኩ ነው። ገና ማለት ባለፈው ተመረምሬያለሁ። የሆነ ክሊኒክ እጄ ተመረመርኩ ምናምን ሙሉ እንትን። ዛሬ ደግሞ አርሾ የሚባል ቦታ እጄ እንዳያችሁት ስሳ ወረፋ የጠበቅኩ ነው። ከዛ በሁለተኛው ቀን ነው ምናምን እንደዛ ነገር ደረሰኝ። ልክ ሲደርሰኝ እንትን ወደ 4 ኪሎ አካባቢ ነበር የሄድኩት። እዚህ ነው የምንገባው። ፈጣሪ ይማር በሉኝ። እሺ ቤተሰቦች አለፈኛ ወረፋ ያለፈኝ። እንግዲህ ቪዲዮም ትንሽ ቀርጬ ነበር እንደሰማችሁኝ። እዚህ ጋር ስገባ አንዱን እዛው ያዝልኝ ምናምን ነገር ብዬ ነበር እና ቪዲዮን የሰራሁት እና ውስጥ ገብቼ በራሳችሁ ሩጣችሁ ተሯሩጣችሁ የምትንቀሳቀሱ ሰዎች ስሜቱን ትረዱኛላችሁ ብዬ አስባለሁ። ውጤቱ እንግዲህ ምን እንደሆነ መጨረሻ ላይ ነግራችኋል። የሆነት በዚሁ አጋጣሚ እግዚአብሔር ይማርህ በሉኝ። የሆነት ቤተሰቦች በጣም ስጨነቅበት ስልበት የነበረውን በእንትን ያበጠውን በዚህ በሰበው ምናምን ነገር አወጡት። ብቻ እግዚአብሔር ይመስገን አሁን ትንሽ እየተሻለኝ ነው። እና ውድ ቤተሰቦች የጠፋሁት ለዛ ነው። ምን ልላችሁ ፈልጌ ነው ይሄን ቪዲዮ እንደዚህ ላወራችሁ የቻልኩት። እንደኔ የገጠማችሁ ሰዎች አላችሁ ወይ? የመጀመሪያው ጥያቄ ነው። እንደኔ ተዘናግታችሁ ከባድ ነገር ገጥሟችሁ ከሆነ ያልገጠማችሁ ደግሞ ከኔ እንድትማሩ ምንም ነገር ችላ እንዳትሉና ምንም ነገር ጊዜ እንዳሰጡ ብዬ ስላሰብኩ ነው። ከዚህ በፊት እንደኔ የገጠማችሁ ሰዎች ካላችሁ ደግሞ ሀሳባችሁን ሼር አድርጉኝ። ሲቀጥል ደግሞ ጉልበት ይታሻል አይታሽም፣ ይህን ላማክራችሁ ፈልጌ ነው። ለምሳሌ እንደዚህ አይነት እብጠት አሁን ኦልሬዲ በሕክምና ላይ ነው ያለው፣ ግን ትንሽ የሚቀረው ነገር አለ። ግን እሱን ነገር አሁን ምን ላድርገው? ሶስተኛ ደግሞ ውድ ቤተሰቦቼ ያው ሰዎች አይደለን ዛሬ እንኖራለን ነው እንጂ ነገ ምን ይገጥመናል አናስብምና አንዳንዴ ራሳችን ቼክ ያደረግን ራሳችን እየጠበቅን ልላችሁ ፈልጌ ነው። እና የጠፋሁት ከዩቲዩብ የጠፋሁት ይሄ ነገር ስለገጠመኝ ነው። ከዚህ በኋላ አልጠፋም። ውድ ቤተሰቦቼ እናንተ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ አበረታቱኝ። ብቻ ስለገጠሙኝ ነገሮች በሙሉ ላካፍላችሁ ብዬ ነው። አብራችሁ የነበርኩት ወንድማችሁ አዲ ነኝ። አብራችሁ ስለነበራችሁ ከልብ በጣም ነው የማመሰግነው። በያላችሁበት ሰላማችሁ ብዝት ይበልልኝ። ላይክ፣ ሼር፣ ሰብስክራይብ ወዳችኋለሁ።